ፕሬዝዳንት ታዬ አጽቀሥላሴ በርካታ ጠላቶች ተነስተውብናል ሲሉ ጥምቀት በዓል አከባበር ላይ በነበረው ስነ ስርዓት ንግግር አደረጉ። ግብጽ በታላቁ ህዳሴ ጉዳይ የካሳ ይገባኛል ጥያቄ ጠየቀች። በርካታ ኢትዮጵያውያን የአሸባሪው አይኤስ ቡድን አባላት ሆነው መገኘታቸውን ፑንትላንድ ገልጻለች። ፑንትላንድ በቁጥጥር ስር ከዋለቻቸው አሸባሪዎች ከ50ዎቹ ገሚሱ ኢትዮጵያውያን መሆኑ ተገልጿል። ዜናዎቹን እንተነትንላቸዋለን። ጎንደር ላይ በነበሩ የመስቀል በዓል አከባበር ላይ በድሮን እና በከባድ መሳሪያ እያለቀ ያለውን የአማራ ህዝብ የሚመሩ ከአማራ ህዝብ አብራክ የወጡ የኦህዴድ ብልጽግና ፓርቲ ታዛዦች ስለ ህዝቡ ሰላምና ትምህርት ቤት መማር ስላልቻሉ ህፃናቶች ግድ ሳይሰጣቸው ያለቃቸውን የአብይ አህመድን የድንፋታ መልእክት በበዓሉ ለታደሙት አሰምተዋል። ሃይማኖታዊ በዓሉ ላይ የብልጽግና ፖለቲካ ሲያስተላልፉ ተሰምተዋል። እኒህ የአማራ ህዝብ ያልወከላቸው ብልጽግና በስፍራው በሹመት ያስቀመጣቸው የአብይ አህመድ ባለሟሎች ንግግራቸው ለህዝባቸው መቆማቸውን ሳይሆን ንጹሃን የሚደርስባቸው የግፍ ጭፍጨፋ ያሳዘናቸው ሳይመስሉ መወድሰ አብይ አምልኮ ብልጽግና ሲያሰሙ ብቻ ታይተዋል። እኒህ ሹመኞች ህሊና ቢኖራቸው ለህዝባቸው ቢቆሙ ኖሮ ትምህርት ቤቶች ተዘግተው የሚሊዮን ህፃናት ወደ ትምህርት ቤት አለመሄድ ግድ ይላቸው የክልሉ ህዝብና ኢኮኖሚ ለጦርነት መማገድ ያሳስባቸው ነበር። ነገር ግን ህሊናቸው ጋር ተጣልተዋልና የህዝቡ ጉዳይ የነሱ የክልሉ ሁኔታ የራሳቸው አልሆነም። እናም በዚህ ሃይማኖታዊና ታላቁ የጥምቀት በዓል የህዝቡን አሁናዊ ችግር መፍትሄ የሚያመላክት ሰላሙንም የሚያረጋግጥ ልባዊ ንግግር ሳያደርጉ ንግግራቸውን ቋጭተዋል። የግብጽ የውሃና መስኖ ሚኒስቴር ሃኒ ሷሊ ኢትዮጵያ በታላቁ የህዳሴ ግድብ በግብጽና በሱዳን ላይ ላደረሰችው ጉዳት ካሳ መክፈል አለባት ሲሉ ለሀገሪቱ ፓርላማ ተናግረዋል። ሚኒስትሩ ቀድሞ ግብጽ ታገኝ ከነበረው የውሃ መጠን በግማሽ ያህል ስለቀነሰባት እሱን የሚሆን ማካካሻ ያስፈልገኛል ብላለች። የኢትዮጵያ መንግስት ገዢ የሆነው የብልጽግናው አብይ አህመድ አስተዳደር ግን በጉዳዩ ላይ መልስ ሲሰጥ አልታየም። በርካታ ኢትዮጵያውያን የአሸባሪው አይኤስ አባላት ሆነው መገኘታቸው መነጋገሪያ ሆነዋል። ከ50 በላይ ከሚሆኑት እነዚሁ የአሸባሪ አባላት 26ቱ ኢትዮጵያውያን ሆነው መገኘታቸውን የሶማሊያ ራስ ገዟ ፑንትላንድ ይፋ አድርጋለች። እኒህ የቡድን አባላት የተያዙት በውጊያ ላይ ሲሆን ጥቂቶቹ ደግሞ እጅ የሰጡ መሆናቸው ተዘግቧል። ስለተከታተላችሁ እናመሰግናለን። ቆይተን በሌላ ጥንቅር እስክንመለስ ድረስ በሰላም ቆዩን። ሰብስክራይብ አድርጉ፣ ሼር አድርጉልን። መልካም ጊዜ